ሁላችንም ስላልተመረመርን ነው እንጂ እኔ ብቻ ጤነኛ ልሆን እችላለሁ። ወይ ሜርሲ እንዳንቺ አይነት ጀግና ሴት በጣም ነው የምወደው። ለምን ነበር የፈለከኝ? አንቺ ደግሞ ሁሉም ነገር እኮ ማሟሟቅ ያስፈልገዋል። በዛ ላይ የሚያስቸኩል ነገር የለም። ቀስ ብለን እናወራበታለን። መሄጃ አተን መሰለኝ እኔ ጋር የመጣው። ለዛ ነው የሚሰማሽ። ሰውን ፈልገው ከሄድክ ወደ ፈለክበት ጉዳይ መግባት ነው። እኔ ዝም ብሎ ወሬ አለ። ባሮክ እባላለሁ። ካታሊና። ዋው ግሩም ስም ነው። ማን ያወጣልሽ? አቶ ባሮክ ለምን የመጣበትን ጉዳይ ትናገር። ከአቶ አምነን የወሰድሽውን ፋይል ልትሰጪ ይፈልጋሉ። አልሰጠህም። ለምን? መስጠት አለመፈለጌ ምክንያት አይሆንም። ለአንቺ ምንድን ነው ጥቅሙ ያ ፋይል? እኔን ካልጠቀመኝ አንተ ራስህ ወደዚህ እንድመጣ አልፈቅድልህም ነበር። አሁን ገና ወደ እኔ ሀሳብ መጣሽ። አየሽ ካታሊና፣ እኔና አንቺ መጠቃቀም እንችላለን። አዳምጪ። ያ ፋይል እጄ ገባ ማለት ብዙ ነገሮችን መፍቻ ቁልፍ ይሆነኛል። አቶ አምነን ነበር በአንተ ቦታ ሊጠቀኝ የሚገባው። ግን ደግሞ እያየሁት እንዳለሁት ከሆነ ማንነቱን ማላውቀው ባሮክ ዶክመንት እንዲሰጠው እየጠየቀኝ ለምን እንድትጫን እንደዚህ ነበር? ብቻዬን መምጣት ስለሚኖርብኝ። አንተ እዚህ መሆንህን አቶ አምነን ያውቃል? አያውቅም። እንዲያውቅም አልፈልግም። ፋይሉ አልሰጥም። ቤሌን። አቤት። ከመጀመሩ ነው በእኔ እንደዚህ ጨካንሽው? አምነን እየቆየን ያለፈውን ካወራን አዲስ ህመም ይሆነናል። ስለዚህ ከዚህ በኋላ በዚህ ጉዳይ ባናወራ የተሻለ ነው። ቤሌን፣ መቼም እኮ አልተወም ብለሽኝ ነበር። አንተም እኮ መቼም እንደማትሆኝ ነበር የነገርከኝ። ቤሌን፣ ማነው በመሀላችን ገብቶ እንጂ እንድንሆን ያደረገ? ማንም። ለሁሉም ነገር ተጠያቂ እኮ አንተው ነህ። ገባክ? ብዙ ጊዜ ብቸኝነት እንዲሰማኝ ካደረገኝ በኋላ ነገሮችን ለማስተካከል አትሞክር። አምነን ያለመረጋጋት ያደረገው ነገር ዛሬ ላይ እያስጨነቀውና እንዲሁም ህሊናውን እያስወቀሰው ይገኛል። ይህም በሜሊክ ላይ የፈጸመው በደልም በአሁኑ ሰዓትም ሌላ ጥያቄ እየፈጠረበት ይገኛል። እንግዲህ ያው መርማሪውም ቢሆን ከሜሪያ ጋር ተባብሎ ነበር ያስወጣው። ነገር ግን በአሁኑ ሰዓትም ይሄ ነገር እስከ መቼ ድረስ ነው ፋይሉ ተዘግቶ የሚዘልቀው በማለትም ዛሬ ላይ አምነንን ለማናገር መጥቶ ነበረ። ነገር ግን አምነን በጣም እየተጨነቀና እንዲሁም ከህሊና ጸጸት እንዳልዳነ እየተናገረ ነበረ። ይህንም እንግዲህ ሜሪያ እርሰው ክዶህ እንጂ አንተ ሆን ብለህ ያደረግከው ነገር አንዳችም ነገር የለም። ስለዚህ መረጋጋትና እንዲሁም ቆም ብለህ ማሰብ ይኖርብሃል። ካለዛ ከዚህ ነገር መውጣት አትችልም በማለትም ለማረጋጋት ብትሞክርም አምነን ግን ከገባበት ውጥንቅጥ የሆነ ሀሳብ መውጣት አልቻለም። ይህንም በማስመልከት እንግዲህ ብሌንም ስለራቀችውና እንዲሁም ያለውን ነገር ያው እያንዳንዱን እርምጃም ቢሆን ከዚህ በኋላ ያለውን ነገርም ቢሆን ከአንተ ጋር ምንም አይነት ግንኙነት የለኝም፣ ሜሪያ እስካለች ድረስ የሜሪያ ነህ በማለትም ተስፋ እንዲቆርጥ ብታደርገው ማምነን ግን በአሁኑ ሰዓትም እኔ የምወድሽና የማፈቅርሽ አንቺን ነው፣ ደግሞ በመካከላችን ገብቶ እንደዚህ ፍቅራችን ያሻከረው ማን ነው በማለትም ጥያቄም ጠይቋትም ነበረ። ይህንም ጥያቄ ብሌንም እንግዲህ ራስህ ነህ የማይሆን ነገር እያደረክም ወደማይሆን መንገድ የተጓዝ ነው በማለትም ያው አንገቱን እያስደፋችሁ ትገኛለች ማለት ነው። በሌላ በኩል አሁን ላይ ባርኮት የዚህም ቤት ሁኔታ እንዲሁም ደግሞ ሚስጥር አንድ ባንድ ምንጥርጥር አድርጎ ለማወቅም ቆርጦ ተነስቷል። ታዲያ ያደረገውም እንግዲህ አምነንን ያው ለማሳመንና እንዲሁም ሚስጥረኛዬ ወንድሜ በማለትም የሆነ ነገርም ሁሉን ነገር ፍንጭ እንዲሰጠውና እንዲሁም መንገድ እንዲሰጠው በማድረግም የአምነን አንጀት በመብላትም እንግዲህ የድርጅቱን ሁኔታ ካወቀ በኋላም አሁን ላይ የአምነን አያት ክፍል ሲበረቅስም ነበረ። የሆነ ፋይል ማግኘት አለብኝ እንግዲህ ለፈለኩት ነገርም እንዲሁም ደግሞ ለቁልፉም ይሄን ነገር ካላደረግኩኝ በጭራሽ ያሰብኩት ሀሳብ አይሳካም በማለትም ቆርጦ ስለተነሳ እግራቸውን በመጠበቅም እንግዲህ ክፍሉንም እየበረቃቀሰም ነበረ። እንግዲህ ምን እንደሚፈልግ አይታወቅም። ይሄ እኔ እንደሚመስለኝና እንዳሰብኩት እንደገመጥኩት ማለት ነው የአምነን አያት ያሉበትን ቤት ካርታ ይመስለኛል። እንግዲህ ያውጣት እላለሁ ማለት ነው። ሴትዮዋ ያው ምሁርና እንዲሁም እውቀት ያላትም ስለሆነችም ቀድማ ትነቃለችና እንዲሁም እሱም ደግሞ ቢጠናቀቅ ይሻለውም ነበረ። ነገር ግን አቅበዝዞታል ማለት ነው።
ሰላም ጤና ይስጥልን ውድና የተከበራችሁ ቻናል ተከታታዮች፣ ዛሬም እንግዲህ በተወዳጁና እንዲሁም በአጓጊው ድራማ በድር ድራማ መጥቻለሁ። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ደግሞ እጅግ አድርጌ ከልብ አመሰግናለሁ በማለት እንግዲህ በጣም በሚያሳዝን ሁኔታ ባርኮት ያው የአምነንን ፋይል እሱ ሳያውቅም ተቀብሎ የሆነ ቦታ ለማድረስም እየሞከረ ይገኛል ማለት ነው። ነገር ግን ካራቴናም ቢሆን የዋዛ አይደለችም ማለት ነው። ለምንድን ነው በአንተ ቦታ ሆኖ መጠየቅ ያለበት አምነን ነበረ። ነገር ግን አንተ ማንነት ግን ያላወቅከው ሰውዬ ዛሬ ላይ ይህንን ፋይል ለምን ፈለግከው በማለትም አጣብቃ ብትጠይቀውም እሱ ግን በጭራሽ ሊመልስላት አልቻለም ማለት ነው። ምክንያቱም ግላዊ ጥቅሙን ስላስቀደመ እንጂ እውነት አምነንን ያው ለማገዝና እንዲሁም ካለበት ውጥንቅጥ ሀሳብ ያው ለማውጣት ቢሆን አምነንን ያው ያማክረውም ነበረ። የሚሄድበትንም ሁኔታም ይናገር ነበር። ነገር ግን ይህን አላደረገም ማለት ነው። ታዲያ እንግዲህ ይህ ሁሉ ነገር ሲናገርም እሷም በስሜት ነበረ ስትመልስለት የነበረ። እንደውም ሌላው ይቅር አልፎ ተርፎ ልክ እንደ መርማሪው ማለት ነው በገንዘብ የምትታለልና እንዲሁም ሸብረክ ብላ የምትሰጥ መስሎት እንግዲህ 100 ሺህ ላድርግልሽ 10 ሺህ ላድርግልሽ እያለ ሲቀበጣጥርም በአይን ጥቅሻ ነበር ሄድልኝ ከዚህ አሽቀንጥሬ እንዳጥልብ ማለትም ያው አፍሮ እንዲመለስ ያደረገችው ማለት ነው። ታዲያ ባርኮት የሚሳካለት ይመስላችኋል? በትዕግስት ካልሰጠሽኝ እንዲሁም በጸባይ ካልሰጠሽኝ ያው በጉልበት አድርገዋለሁ የሚል አይነት ነው እንግዲህ ተናግሮና ዝቶ የመጣው ማለት ነው። እንግዲህ የወይዘሮ ሰማን እህት ወይም የአምነን አክስት እንደፈራቸውም ነው ማለት ነው። አምነንን ቀድሞ ለማጥቃትና እንዲሁም ሀብት ንብረቱን እንዲሁም ድርጅቱን በእጁ አድርጎም ሊበቀል ነው ማለት ነው። ነገር ግን አሁን ላይ አምነን ያው በጣም በሀሳብ ተውጧል። ይህም በሜሊክ ላይ ያደረገው በደልም እየጸጸተውና እንዲሁም ለህግ አሳልፎ የብሰጠው ኑሮ ይህ ነገር ባልተፈጠረ ነበረ። እኔ እኮ እንደዚህ አይነት ሰው አይደለውም ነበረ ማለትም ያው ራሱን እየወቀሰ ነበር። በእርግጥ አምነን በጣም ያሳዝናል። እንግዲህ በጣም ስለከዳውና እንዲሁም ባልጠበቀው ቦታ ስላገኘው እንጂ እውነትም ለመናገር አምነን እንደዚህ አይነት ሰው አልነበረም ነበረ። በሌላ በኩል አሁን ላይም ብሌን እንግዲህ እልህኝነት ነው የያዛት ማለት ነው። ያለውን ነገር ይቅርታ ብላ አምነንን መቀበል ነበረባት። አሁን ላይ ይባስ ብሎ እንግዲህ ሜሪያም ቢሆን የብሌንን እርዳታ እየፈለገች ትገኛለች። አሁን ላይ አምነንን ለእኔ ለማድረግ ምን ማድረግ አለብኝ? ያንቺን እገዛ እፈልጋለሁ በማለትም እንግዲህ የዋሃኑና እንዲሁም ልበቀናዋን ብሌንን እያማከረቻት ትገኛለች። ብሌንም ቢሆን ያው እሱ ፈልጎና ፈቅዶ ወዶ ካልመጣ ምን ማድረግ ይቻላል በማለትም ሁሉንም ነገር ለማስረዳት ሞክራ ነበረ። እንዲሁም ደግሞ በተረሳስ መርኩዛም ስለ ፍቅር፣ ስለ አያልነት፣ ስለ እውነተኛ ፍቅር አሸናፊነትም ገላጻላታለች ማለት ነው። ታዲያ ሜሪያ የሚሳካለት ይመስላችኋል? እስቲ ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ እያልኩኝ እንግዲህ በጣም የሚያሳዝነው ነገር የአምነን መርማሪ ወይም የሜሪያ ጓደኛ ማለት ነው በጣም ያናድዳል። እንዴ ሚስጥሩን አሳልፎ እንግዲህ ለገንዘብ ብሎ አሁንም መርማሪ ነኝ ብሎ በህግ ተመርኩዞም ያው ሌላ ሚስጥር እያዋከነ ነው ማለት ነው። እንግዲህ አሁን ላይ በባርኮት ቁጥጥር ላይ ነው ማለት ነው። ሁሉንም ነገር ከተናገረም በኋላ ገንዘቡን እንኳን አልሰጠውም ማለት ነው። እንግዲህ አምነንም ቢሆን በጣም እየተጎዳ ይገኛል። በተለይም በዚህ በመርማሪው ማለት ነው ሚስጥሩን አሳልፎ ስለሰጠም እንግዲህ ሁሉንም ነገር የሚያዘበራርቅበት ይመስላል። አምነን እንግዲህ ምንም ማድረግ እንዳለበት እንኳን በግራና በቀኝ ምንም የሚያውቀው ነገር የለም። ዝም ብሎ በደመ ነፍስ ነው የሚጓዘው ማለት ነው። በዛ ላይ የብሌን ፍቅር እያንገላታው ነው። በዛ ላይ ደግሞ የሜሪያ እግር በእግር መከታተልም እንዲሁም ያው በአብሮ አደግ ስበብም ብዙ ነገሮችን እያጣበበችበት ትገኛለች ማለት ነው።
በሌላ በኩል እንግዲህ የወይዘሮ እናት ዛራና እንዲሁም የሜርሲ መበሻሸቅም እንደቀጠለ ነው ማለት ነው። እንግዲህ ወይዘሮ ሜርሲም ቢሆን ተንኮለኛና እንዲሁም አስመሳይ ሴትም ስለሆነችም ከዚህ ቤት ተመሳስላ እንዲሁም በጣም ቅቤ አንጓች ሆና ነው የምትኖረው ማለት ነው። ሁሉም ነገር እያስመሰለችና እንዲሁም በጣም እየነካካችም ነው ያለችው ማለት ነው። ያው ሁሉንም ነገር ግን ይታወቅባታል። ታዲያ ይህንም ወይዘሮ ዛራ የዋህና እንዲሁም ልበቀናዋን እንኳን አልተረፈቻትም። ምንድነው አሁን ላይ ልታገቢ ነው፣ በአንቺ ልክ ቀሚስ አይገኝም እያለችም በሽርሞ እየተሳደበች ትገኛለች ማለት ነው። ነገር ግን በአሁኑ ሰዓትም የአምነና አክስት እንግዲህ ሁሉንም ነገር እንደምታዘጋጅላትና እንዲሁም ከጎሽር ጋር እንደሚጋቡም ቃል ገብታላታለች ማለት ነው። በቀጣይ እንግዲህ ሰርጉን የምንጠብቅ ይሆናል ማለት ነው። ታዲያ የብሌንና የአምነንን ግንኙነትና ፍቅር በጉጉት እየጠበቅን እኛ በጎናችን የምንለውም ያው ይታረቁ ነው የምንለው ማለት ነው። ምክንያቱም እውነተኛ ፍቅር ስላላቸው ማለት ነው። ታዲያ በዚህ መካከል እንግዲህ ያው ባርኮት ተሸንፎ ወደ ቤቱ ከተመለሰ በኋላ ካራቲና እንግዲህ በጣም እንደተለመደውም ጥቁር በጥቁር ለብሳ እንግዲህ ጥቁር መነጽሯንም ደቅና ነው ከቤት ከቻለችው። ምን የሚፈጠር ይመስላችኋል? በጣም ከባድ ነገር የሚፈጠር ይመስላል ማለት ነው። እንግዲህ ባርኮት ያልቅለታል። ለማስጠንቀቅ ይሆን ለማስፈራራት ዛሬ ላይ ከነሱ ቤት ተገኝታለች ማለት ነው። እናም የዛሬ ቪዲዮ ይህን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።